ጤና ይስጥልን። እስከ መጨረሻው አብራችሁን ካላችሁ ባንክ ሂሳቦ ነገ እንዳይዘጋ ምን ማድረግ እንዳለቦት፣ የትራምፕና የሺጂፒንግ ግንኙነት የፋይናንሱን ዓለም እንዴት እንደገለባበጠው፣ አስቸኳይ መረጃን በ48 ሰዓት ውስጥ የማግኘት መብትን ያጎናጽፋል ስለተባለው አዲሱ የመረጃ ነጻነት አዋጅና ሌሎችንም እነግራችኋለን። እናንተ ስራችሁን ስሩ። የባንክ አካውንቶ ዶርማንት ወይም ዝግ እንዳይሆን ይህን መረጃ በአስቸኳይ ይስሙ። ዛሬ ግንቦት 6 ቀን 2018 ዓ.ም ለአዲስ አበባና ለ27 ዋና ዋና ከተማ ነዋሪዎች የመጨረሻ ቀን ነው። የብሔራዊ መታወቂያ ፋይዳ ቁጥሮን ከባንክ ሂሳቦ ጋር ለማስተሳሰር የተሰጠው የጊዜ ገደብ ዛሬ ይጠናቀቃል። ይህ ካልሆነ ግን ባንኮች የደንበኞችን አካውንት እንዲዘጉ ከብሔራዊ ባንክ ጥብቅ ትዕዛዝ ተላልፎባቸዋል። እነዚህ ከተሞች ለሚኖሩ ደግሞ ዛሬ ይህ የመጨረሻ ቀናቸው ነው። በአዲስ አበባ፣ ድሬዳዋ፣ ሐረር፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ሶዶ፣ ሆሳዕና፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላ እንዲሁም አሶሳ ናቸው። ከዚህ ለመዳን ባንክ መሄድ ሳያስፈልጎ ባሉበት ቦታ ሆነው በስልኮ ይህንን ሊንክ ቢጠቀሙ ይመረጣል። ሊንኩም id.et/connect የሚል ነው። ይህ ካልሆነ ግን ዛሬ ካለፈ አካውንቶ እንዳይንቀሳቀስ ይደረጋል። በሌሎች ከተሞች ላላችሁ የእናንተ የጊዜ ገደብ እስከ ሰኔ 30 ቀን 2018 ድረስ ነው። የማስተሳሰር ሂደቱ በአማካይ ከ2 እስከ 5 ደቂቃ ብቻ ነው የሚወስደው። ለዚህ ፕሮሰስ የሚያስፈልገው የፋይዳ ቁጥርና የባንክ አካውንት ላይ የተመዘገበ ስልክ ቁጥር ብቻ ነው። ኢትዮጵያ ከፈረንሳይ ጋር የ54.6 ሚሊዮን ዩሮ የብድር ስምምነትን ተፈራርማለች። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢማኑኤል ማክሮን ጋር የ54.6 ሚሊዮን ዩሮ የብድር ስምምነትን ተፈራርሟል። ኢትዮጵያና ፈረንሳይ ፍቅራቸው ጸንቷል። የፈረንሳይ ሪፐብሊክ ፕሬዝዳንት ኢማኑኤል ማክሮን ወደ ኢትዮጵያ የመጡት ለሶስተኛ ጊዜ በይፋዊ የስራ ጉብኝት ነው። በትናንትናው ዕለትም ጉብኝታቸውን ጨርሰው ወደ ሀገራቸው ተመልሰዋል። ኢትዮጵያና ፈረንሳይ በታዳሽ ኃይልና በዲጂታላይዜሽን ዘርፎች ላይ የሚያተኩር የ54.6 ሚሊዮን ዩሮ የብድር ስምምነትን ተፈራርመዋል። ይህ ስምምነት በዋናነት የተቀናጀና ዘላቂ ኃይልን ለማልማት እንዲሁም የዲጂታላይዜሽን ፕሮግራምን በተሟላ ሁኔታ ለመተግበር የሚውል ነው። ከገንዘብ ብድር ስምምነቱ በተጨማሪ ሁለቱ ሀገራት የ150 ሜጋዋት የጂኦተርማል ኃይል ለማመንጨት የሚያስችል የመንግስትና የግል አጋርነት አዲስ ማዕቀፍና የፍኖተ ካርታ ልውውጥ አድርገዋል። በውይይት ወቅትም በታዳሽ ኃይል ልማትና በቴክኖሎጂ ሽግግር ዙሪያ በጋራ ለመስራት መስማማታቸው ተገልጿል። ፈረንሳይ በቅርስ ጥበቃና እድሳት ረገድ ያላት ዓለም አቀፍ ተሰሚነትና ልምድ ከፍተኛ ነው። እንደ ኖትርዳም ካቴድራል ያሉ ታላላቅ የዓለም ቅርሶችን በዘመናዊ ቴክኖሎጂ የመጠገንና የሉቨር ሙዚየምን የመሰሉ የጥበብ ማዕከላትን የማስተዳደር ጥበቧ በዘርፉ ቀዳሚ ያደርጋታል። ይህን ዓለም አቀፍ ልምዷን ወደ ኢትዮጵያ በማምጣት በዩኔስኮ የተመዘገቡትን የላሊበላ ውቅር አብያተ ክርስቲያናትን ከተጋረጠባቸው የተፈጥሮና የሰው ሰራሽ አደጋ ለመታደግ ከፍተኛ የገንዘብና የባለሙያ ድጋፍ እያደረገች ትገኛለች። በተለይ እንደ አውሮፓውያኑ አቆጣጠር በ2019 የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ ያደረጉት ጉብኝትን ተከትሎ በገቡት ቃል መሰረት የቅርሱ ሳይንሳዊ ጥናትና የእድሳት ስራ በከፍተኛ ጥንቃቄ እየተከናወነ ይገኛል። ፈረንሳይ በኢትዮጵያ የቅርስ ጥበቃ ውስጥ የምታደርገው ተሳትፎ በቅርብ ጊዜ ክስተት አይደለም። የአክሱም ሐውልት ከጣሊያን ወደ ሀገር ከተመለሰ በኋላ መልሶ የመትከሉን ውስብስብ የምህንድስና ስራ በስኬት በማከናወን የፈረንሳይ ባለሙያዎች የላቀ አስተዋጽኦን አበርክተዋል። ይህ ግዙፍ ፕሮጀክት ቤተ መንግስቱን ወደ ሙዚየምነት ለመለወጥ የኢትዮጵያን የቱሪዝም ገቢ ከማሳደጉም ባለፈ ለትውልድ የሚቆይ ታሪካዊ ሀብት ሆኖ እንዲለማም አስችሏል። ፈረንሳይ ኢትዮጵያን በምስራቅ አፍሪካ ቀጠና እንደ ዋነኛና ቁልፍ ስትራቴጂካዊ አጋር ትመለከታለች። በሌላ ዜና የመረጃ ነጻነት ረቂቅ አዋጅ ከኢትዮጵያ ብሔራዊ ጥቅምና ሉዓላዊ ክብር ጋር ተጣጥሞ የተዘጋጀ ነው እየተባለ ነው። ይህን ያሉት በሕዝብ ተወካዮች ምክር ቤት የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ ናቸው። በሕዝብ ተወካዮች ምክር ቤት የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ የመረጃ ነጻነት ረቂቅ አዋጅ ግብዓትን የማሰባሰብ የባለድርሻ አካላት ጋር ውይይት አድርጓል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኝ ውቤ በሰጡት ማብራሪያ ረቂቅ አዋጁ የህዝብና መንግስት መተማመን የሚያጎለብት ነው ሲሉም ተሰምተዋል። በረቂቅ አዋጁ ላይ መረጃ ከተቋማት የሚሰጥበት ጊዜ ከ30 ወደ 21 ቀናት ዝቅ ተደርጓል። አስቸኳይ መረጃም በ48 ሰዓት እንዲሰጥ ተቀምጧል።
የመረጃ ነጻነት ማሻሻያ ረቂቅ አዋጁ የቴክኖሎጂን ፈጣን እድገትና የመረጃ ነጻነትን የበለጠ ለማስፋት ታስቦ የተዘጋጀ ነው ተብሏል። ረቂቅ አዋጁም ለመብትና ነጻነቶች መከበር፣ ለዲሞክራሲያዊ ስርዓት ግንባታ፣ መልካም አስተዳደርና ሙስናን ለመከላከል ጉልህ ፋይዳ እንደሚኖረው አንስተዋል። በኢትዮጵያ የፖለቲካ ለውጦች መመዝገባቸውንና የዲጂታል ቴክኖሎጂ እድገት ነባሩን አዋጅ ለማሻሻል ገፊ ምክንያቶች መሆናቸውን ጠቅሰዋል። በረቂቅ አዋጁ ላይ አስተያየት የሰጡት ባለድርሻ አካላትም የመረጃ ነጻነት ከሀገር ብሔራዊ ጥቅምና ደህንነት ጋር የተገናዘበ መሆን እንዳለበትም ተናግረዋል። ዋና አምባ ጠባቂ ስመኙ በሰጡት ሀሳብ ባለድርሻ አካላት የሰጧቸው አስተያየቶች የረቂቅ አዋጅ ዝግጅቱ በግብዓት የሚያጎለብቱ መሆናቸውን ገልጸዋል። በምክር ቤቱ የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ ረቂቅ አዋጁ በመረጃ ላይ የተመሰረተ ውሳኔ እንዲሰጡና ኢትዮጵያ የደረሰችበትን ደረጃ በሚመጥን መልኩ የተሻሻለ ነውም ብለዋል። አሁን ደግሞ ወደ ቤጂንግ ልወስዳችሁ ነው። በፋይናንሱ ዓለም ዛሬ ከፍተኛ መነቃቃትን ስለፈጠረው የሀያላኑ ሀገራት መሪዎች ግንኙነት እናውራ። የሁለቱ ሀያላን ሀገራት መሪዎች ግንኙነት በጉጉት እየተጠበቀ ነበር። ዶናልድ ትራምፕ እና ሺ ጂንፒንግ በቤጂንግ ተገናኝተዋል። ታሪካዊ ስብሰባ በዓለም አቀፍ የፋይናንስ ገበያ ላይ ከፍተኛ መነቃቃትን ፈጥሯል። የስብሰባው ዋና ዋና ሀሳቦችን ልንገራችሁ። የመጀመሪያው የንግድ ግንኙነትን ማረጋጋት ነው። ምንም እንኳን በሁለቱ ሀገራት መካከል የታሪፍ ጦርነትና ከፍተኛ የንግድ ውጥረት ቢኖርም ገበያው ለዚህ ስብሰባ አዎንታዊ ምላሽን እየሰጠ ነው። ምንም መጥፎ ዜና ለመኖሩ ራሱ ጥሩ ዜና ነው በሚል እሳቤ ባለሀብቶች ግንኙነቱ ይረጋጋል በሚል ተስፋ አድሮባቸዋል። ሁለተኛው የንግድ ቦርድ ጉዳይ ነው። ሁለቱ መሪዎች ወደፊት የንግድ ግጭቶችን ለመቀነስ የሚያስችል የንግድ ቦርድ ለማቋቋም ምክክር ያደርጋሉ ተብሎ ይጠበቃል። ቴክኖሎጂና ኤአይ ሌላኛው ጉዳያቸው ነው። በስብሰባው ላይ እንደ ኒቪዲያን ዋና ስራ አስፈጻሚ ጄንሰን ሁዋንግ እና የቴስላው ኢሎን መስክ ያሉ ታዋቂ የቴክኖሎጂ መሪዎች በትራምፕ ልዑክ ውስጥ መካተታቸው የሰው ሰራሽ አስተውሎት ወይም ኤአይ እና በቺፕ ቴክኖሎጂ ዙሪያ አዳዲስ ስምምነቶች ሊኖሩ እንደሚችሉ ፍንጭ ሰጥቷል። ጂኦፖለቲካዊ ተጽዕኖን በተመለከተ ከንግድ በተጨማሪ የኢራን ጦርነትና የታይዋን ጉዳይ በውይይቱ ላይ ትልቅ ቦታ እንደሚኖራቸው ይጠበቃል። በተለይ በሆርሙዝ የባህር ወሽመጥ ያለው የነዳጅ ዝውውር መስተጓጎል ለቻይና ኢኮኖሚ ስጋት በመሆኑ ሰላማዊ መፍትሄ መፈለግ የጋራ ፍላጎታቸው ሆኗል። በሌላ በኩል የኤስ&ፒ 500 እና ናስዳክ ኢንዴክሶች በቴክኖሎጂ ኩባንያዎች መነቃቃት ምክንያት ከፍተኛ ጭማሪን አሳይተዋል። በእስያ ገበያም ከፍተኛ መነቃቃቶች ታይተዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ቆዩልን።